ሩታይ ስራሽን ይስጥሽ አንቺ ልጅ እንደው አንድ አይዳ ትሰጫለሽ 40 50 ጊዜ ይሰራበታል ወይ አንቺ ልጅ እስቲ አመት ፍቃድ ስጧት ትንሽ አመት ፍቃድ ትውጣና ዞር ትበል በራሳችሁ ተንጫጩ ደግሞ ለልጅቷ አመት ፍቃድ ስጧት ቫኬሽን ትሂድ ፍቃዱላት ታዋት ፍቃዱላት ትሂድ ዳኒ ኩሩሩ አንተ አስመሳይ እኛኛ እንኳን ፍቅር አይደለም አንተንም ማምናክ ነበር አንተ ኩርንችት 5 ቁጥር የሰው ኩባያ አንተ የሰው ኩባያ ደግሞ አንተም ሰው ሆነክ እሷን አትመኝ ሽርምሪ ሆንክ ነገር ሽርምሪ ነህ አንተ ባልክበትም አትገኝ አንተም ታምናሃል እንኳን አይደለችም ፍቅር ምን ችግር አለው ፍቅርን ያላመነች ማን ልታመን ነው ሄርሜላ አንገቴን በፍለፊት አለም በጀርባ ብታርዱኝ ካሁን በኋላ አልሰጣችሁም አለቀላችሁም ትላለች አሁን አላስቀምጣሉን ሴቶቹ ዱባይ እንሂድ ወይስ የት እንሂድ ብለው እንደሚያስመስል እስቲ ወንድ ነው ይዟት እነዚህ እስቲ ያረባ ሀገር እስቲ ሩታንት ቶይ ውጣ እንየው አውራት ይውጣ እንየው ወንድ ነው ትላንትና ነጭ ልብስ ለብሶ የተነበረ ወር ሳምንት ሆናቸው አይደል ከተታረቁ ሳምንታቸው ፍቅር መጣች ሩታ ሄደች ምናምን ይዟትን ጆይን ለምን አያረግም እስቲ እንየው እስቲ በአደባባይ ከንፈሯን አይበላት እንየው አንድ ነገር ልንገራነት መሃል ላይ ስለመጣሁኝ ነው እንጂ እኔ አብርሃምን አፈቅረዋለሁ ወደዋለሁ ምልጥናት አቦ እናት ያለስልሳ ነው እንግዲህ ያለስልሳ ነው ከዛን ሄርሜን ጌራውት ምትልና አብርሃምን እንደው ባስነቀሉት ማርያምን ቢያስበጭጩት ደስ ነው የሚለኝ ከዚህ በለጠማ በጫጫና እንደ በጭጫሉ እዚህ ለአንቺ ደግሞ ልጅሽ የገዛልኝ ምንድነው እስቲ ከንፈር ለከንፈር ተሳሳሙ እንያቸው የምር ፍቅረኛ ከሆነ ምናምን ያላችሁ ነበርና ከንፈር ለከንፈር መሳሳብ አንደኛ አብርሽና ሄርሜላ አልተጋቡም ከጋብቻ በፊት ደግሞ ይሄንን ትክክል አይደለም ሰው ደግሞ ክርስቲያን ናትና እንደዚህ ማድረግ አትችልም ማንኛው ክርስቲያን ማለት ነው ማንኛው ክርስቲያን ታዲያ ለኬታ ብታረገዘሽ ታዲያ በንፋስ ይረገዛል እንዴ አላረገዘኝ እሱ ዝም ብሎ ድራማ ነው እንጂ አላረገዘኝ ክርስቲያን ኮነሽ ደግሞ ተንበርክቦ በመቤት የማርያም ሊያውም ክብር ያላት እናታችን የጌታችንን እናት የወለደች ምን ትውልድ ልብ ጽህት ይሉኛል ብላ ያለች ሰማይና ምድር የመሰከረላት በመቤት ያልች ርካሽ ቦታ ላይ የመቤቴን ስም ጠርታ ክርስቲያን ኮነች እኔ አልኩሽኩ እኔ የፕሮቴስታንት እምነት ተከታይ ነኝ ግን እመቤቴን እንዴት እንደምወዳት እንዴት እንደማከብራት ልነግርሽ አልችልም ትህትና ከመቤቴ ነው የተማርኩት ትህትና መማር ከመቤቴ ማርያም ተድግል ሄርሜላ ማለት አሁን ለምሳሌ አብርሽን አፍቅረዋለሁ ወደዋለሁ እኔ እመቤቴን አላስገባም እዚህ ነገር አንቺ አይደለም አረፈናት ቆይ ሰው እየመልስልስ ካሽ ነገር እመቤቴ አትገባም ምክንያቱም ሰሚናሽ ነው ስማ አዳምጪ መጀመሪያ ኦርቶዶክስ ከሆነች አዳምጪ ኦርቶዶክስ ከሆነች ቃል ኪዳን እጁ ላይ ያለ ወንድ መታ የምትጠይቅ ኦርቶዶክስ የለችም ስማ ኦርቶዶክስ በመጀመሪያ መጽሐፍ ቅዱስሽ ምንድነው የሚያዘው ልመልስልሽ ያለ አድናቂ ናት መጀመሪያ አይታችኋት ቆይ በመጀመሪያ ግን አድናቂነቱን ታየው ቆይ በመጀመሪያ አንዴ አድንቂያት ቆይ አንዴ እሺ እኔ ቆንጆ በመጀመሪያ ግን የኦርቶዶክስ እምነት ተከታይ ነሽ አዎ ነኝ ኦኬ እሺ መጽሐፍ ቅዱስን በደንብ ታውቂያለሽ አዎ ቃዱ ጥሩ አድናቂዋ ብለሽ በላ መጣች ቀጥይ እሺ አድናቂ ብለሽ የአብርሽ አድናቂ ነኝ ብላ መጣች በቃ አድናቂ ናት መጀመሪያ አድናቂ ብላ ሳይሆን የመጣችው ከበዚህ ጀምሮ እያረምኩሽ ነው መሄድ የምፈለው አድናቂ ብላ ሳይሆን የመጣችው ማንንም ዘመድ የለኝም በዚህን ሰዓት ላይ ከጎንክ መሆን እፈልጋለሁ ብላ ነው የመጣችው እኮ ከዛ በኋላ እኔ ጓደኛም የለኝምና በቃ ጓደኛ እንድሆን እፈልጋለሁ አለችው እሺ አለ ጓደኛ ናቸው የነበሩት እሺ አለ በግድ ነው እሺ እንዲያስባሉ በሰዓቱ አልፈልግም ብሎ ነበር ሄደው ቀብዲ 500,000 ብር ቀብዲ ሰጣደል እንዴ እርጉዝ ሴት ላይ የምትጫወት ቆይ ከተፋቱ በኋላ ነው አሁን ኦርቶዶክስ አልተፋቱም የኔ ቆንጆ ቢያንስ እንኳን ውጭልን እኔ ልጄና አብረን እናሳድግ እንደዛ እርጉዝ ሆና ያየቻት ሆዳን አንገፍጥጣ
በቃ እኔ የልጄን አባት ፈልግ ቤቷን ለይታ የተቀመጠች እኮ መጀመሪያ እሷ ናት። እያለቀሰች ከጎኑ አይሆነች ምን ታርግ መብቷ ነው። ትቀመጥ። ወይ መሲ ሰማንያ ካላት ደግሞ አንድ ሴት 80 ሳትፈታ ከባሏ ተለይታ ብቻዋን መኖር አትችልም። 80 ካላት የእውነት ማለት ነው። ያልኩሻለሁት ሃይማኖት ውስጥ አትክተቻት። ትክክለኛ ኦርቶዶክስ ይሄንን ነገር አታደርግም። ኦርቶዶክስ ናት ሃይማኖት አላት ብለሽ ሃይማኖትን አታታቂ። ማላረሳቱ የራሷ ጉዳይ ማድረግ አይፈቀድም። ከጋብቻ በኋላ ተሳሳት ማለት አንጋፋ ኦርቶዶክስ ቤተክርስቲያን ይልሻል እንዴ? ሂጂና ከጋብቻ በፊት ተጋደም ይልሻል እንዴ? ተላላሽ ይልሻል እንዴ? ነግረን ስለሆነ የመጣችሁ ነግረንና እንዲገባት እናድርጋት። ይኸውልሽ ሩታ ደፍረዋለሽ ብለሽ ለምትዩ ከማለትሽ በፊት ከመጀመሪያ ጀምሮ ክርስቲያን ከሆንሽ ጣቱ ላይ ቀለበት ያደረገ ወንድ ጋር በመጀመሪያ ደረጃ አይኬድም። ጓደኛም ሆነ ምንም ሚስት አለች ፈታ ወታለች ብለሽ ላልሽው በባልሽ ላይ 30 ሴት እየመጣ እየጎበኘው ጥርሱን ድዱን ለማንም ጭኑን ትከሻውን ለማንም እያስረከበ እኔ የቤቱ ገረድ ወይም የቤቱ መጫወቻ እቃ አይደለሁም። እሺ እሱ የፈለገበት እየሄደ ሲመጣ የምቀበለው ተለየውት። በዛ ላይ ነፍሰ ጡር ነኝ። ካረገሽ ታይቀዋለሽ፣ ካላረጋሽ ወደፊት ስታረግጂ ታይዋለሽ። አሊያም ደግሞ ከቤተሰቦችሽ እርጉዝ ሆነው ስለ እርግዝና ልታውቂ ትችያለሽ ብዬ አስብሻለሁ። ገባሽ? እርጉዝ ሆኜ የሚያምረኝ የሚያስጠላኝ ሊኖር ይችላል። በዛን አጋጣሚ እሱ 30 ሴት በህይወቴ ላይ እያመጣብኝ አሜን እያልኩኝ እንድቀበለው ነበር ነው የምፈልገው። የኔ እናት ጣቱ ላይ ቀለበት አለ። በመጀመሪያ ደረጃ ጣቱ ላይ ያለውን ቀለበት አይቼ ወንድ ጋር አልቀርም። ያሁም የዘመኑ ሴት የመጣችው እሱን ልትወስድ እንጂ ባለትዳር ጓደኛ አያስፈልገው። ከሚስቱ ጋር ብትችል ታስማማና ትወጣለች። እንደ ክርስቲያናዊ ነው የምጠይቅሽ። እንደ ክርስቲያን ነኝ ብለሽ ካልሽ አንገትሽ ላይ ማህተብ ካለ እንደ ማህተብሽ ነው የምጠይቅሽ። እንደ ማህተብሽ ነው የምትመልሽው። ሄርሜላን ስለምትወጃት ሩታን ስለምትጠያት አይደለም። እንደ ሰዋዊ፣ እንደ ትክክለኛ፣ እንደ ሴት፣ እንደ ክርስቲያናዊ ነው የምጠይቅሽ። ገባሽ? ትክክለኛ መልስ ነው እንጂ መልሽልኝ ወደዛ ወደዚህ እንድትይኝ አልመልስም። እሺ አሁን ሩታ ማውቃት በሚዲያ ነው፣ ሄርሜላ ማውቃት በሚዲያ ነው። ግን እውነት ነው ያለብን አይደለም? ኤግዛክትሊ። ለምሳሌ ሩታን የትም አልደረሰችብኝ፣ ለምን ጠራታለሁ? ሄርሜላ ምንም አላደረገችልኝም። ምን ብዬ ወዳታለሁ? ግን ስራቸውን እናደንቃለን እኮ። ስራቸውን ከሆነ ታዲያ ኦኬ፣ በስራቸው ከሆነ እሺ፣ እንደኔ ብዬ ነው እየነገርኩሽ ያለሁት። እንደኔ እርጉዝ ሆኜ እኔ በትዳር ላይ ያለው ገና ሙሽራ ነኝ። ገና ጣቴ ላይ ቀለበት ከማድረጌ ወራቶች ውስጥ ነኝ። ኢቭን አመት እንኳን አልሞላኝም። እኔ እርጉዝ ሆኜ ባሌን በጀርባ 30 ሴቶች አንዴ ልጅ አለው አንዴ ድሮ ፍቅረኛው የረሳት የጣላት እየመጣች ትዳር መሆኑን ስታቅ፣ ገና ሙሽራ መሆኔን ስታቅ፣ ገና በሆዴ ጥንስስ መኖሩን ስታቅ እየመጣች የምትበጠብጠኝ እሱ እንደ ወንድ መጀመሪያ የወንድ አቋም ስለሌለው እንደ ወንድ ትዳሩን መምራት ስለማይችል ስለ ትዳር ስለማያቅ ጀስት ሴት መሆኗንና እንደፈለገ መሄድ መምጣት መተኛት መነሳት እንጂ የሚያውቀው ትዳርን ከቤተሰቦቹ አልተማረም። ስለ ትዳር ስለ ፍቅር ስለ ኑሮ አያውቅም። ገባሽ? ቢያቅ ኖሮ አንድ ብሎ ገና ከሙሽራነቱ ገና ትዳር ከመያዟ በህይወቷ ባልገባ ነበር። በህይወቱ ሴቶች እያመጣ ኑ ሲሉት ና ሲሉት ሲሄድ ሂድ ሲሉት ሲመለስ እሱ ባደረገው ነው ዛሬ እሷ ላይ እየተደረገባት ያለው። እርጉዞኝ 9 ወር ሙሉ አብርሽ ትክክል ሰራ ምናምን ብዬ አላደንቀውም። በትክክል አብርሽ ስህተት ሰርቷል በሰዓቱ። ሄርሜላም ቢሆን እኮ ተቃውመናታል በዛ ሰዓት በነበረችበት ማለት ነው። ግን ጓደኛው ነኝ መጀመሪያ አድናቂ ነኝ ብላ መጣች። ከዛ ጓደኛ ሆነች። 80 ቀደናል ካሉ በኋላ አሁን በቅርቡ ነው እንግዲህ ፍቅረኛ ሁን ብላ እየተቀበላት ፍቅሯ ማለት ነው። 80 ቀደናል ብለው ከተለያዩ በኋላ ነው ሚስት አራስ ቤት ሆና እኮ እኔ ቆንጆ አፈቅርሃለሁ ብላ የጠየቀችው። ይኸውልሽ ሚስቱ አራስ ቤት ተኝታ ብትጠይቀው ችግር የለውም ስለበደስታ ተንበርክካ አፈቅርሃለሁ አንደኛ። ሲቀጥል ደግሞ ይኸውልሽ አንድ ሌባ ሰው አዳምጪኝ፣ ሰሚነሽዬ አዳምጪኝ። አንድ ሌባ ወርቅ ሰርቆ ወይንም ነሐስ ሰርቆ እስር ቤት ገብቶ ያ ሌባ ተቀጥቶ ወጥቶ የራሱ ስራ ሲሰራ ተመልሶ ደግሞ ነሐስ የሰረቀው የወርቅ ሌባ ከተባለ ሌባ ነው በቃ። ገባሽ? ሄርሜላ እዚህ ጋር አንድ አይነት ናት።
ከጋብቻ በፊት ሆነ በኋላ ስሟ ከዛ ላይ አይወጣም። ወጣለሁኝና ታረቁ ብላቸዋለች። እኔ ከሆነ አረባክሽ ከዛ መድኃኒት ልጠጣ ነው አለች እኮ የኔ ቆንጆ መድኃኒት ልጠጣ ነው ተባለ። አራት ቤት ድረስ ሽማግሌ ላከች። አዳምጪኝ ብለሽ በመጀመሪያ ግን ትዳሯን መምራት ይቅርታ እንጂ ለጓደኝነት መምራት ስላቃታት በቃ ሰብስባ ተያዘው። እሺ ሰብስባ እስቲ ሄርሜላ ተያዘው። አሁን ያግባት ገፋፏት። ይሄን ብቻ ተባበሩን ከቻላችሁ። በቃ እየተከታተላችሁ ነው እንጂ እኮ አሁን እየበጠበጠቻቸው አይድረሱ የኔ ቆንጆ። እሷ ስደውልላቸው አይድረሱ እነሱ። እስቲ በዚህ ተባበሩ። አትሂዱ፣ ስደውልላችሁም ጥሩ በሏቸው። አብርሃም ያለ ሩታ ወፍ አይደለም፣ ያለ ሩታ ያለ ኦዲየንሶቿ አብርሃም ወፍ የለም፣ ዜሮ። ንገሩኝ አትበሉ። እና ስለመንበርከክ ስለመጠየቅ ይሄንን የምናየው እያየ ነው የመጣ ነው። ስለሆነ መጀመሪያ የፍቅር ጥያቄ ሄርሜላ ጠየቀች። እንዴት ሴት ሆነ ትጠይቃለህ? ማድረሽ እኛ መንበርከክ ነው ያልሽው፣ ለአምላኳ ትንበርከክ። ሩታማ አፍቅራ ጠይቃለች። ሩታ ግን ሺህ ጊዜ የተንበረከከችው ሩታ አሁን የሩታ ጥላቻ ያለባችሁ ሰዎች ናችሁ። ዲፕ እየገባችሁ ሩታ ለምን ትለምኗለች፣ ሩታ ለምን ትጠይቋለች፣ ይቅርታ ለምን ትፈልጓለች የምትሉት የሩታ ጥላቻ የሌለባችሁ ግን ሀቁን ትናገራላችሁ። ገባሽ? ሄርሜ ሩታ የልጇን አባት ልጇን ትዳሯን አንድ ብላ መምራት ስትጀምር ነው ነጠቃ የተመሰረተባት። ገባሽ? በደል የደረሰባት እንዲያረጋ ሩታ በመሆኗ እኮ ነው። አንቺ ወይ እኔ ብሆን ባሌ እንደዚህ በላይ ላይ ሴቶች ቢመጡብኝ ጸጥ ብዬ ነይ ሲለኝ የምመጣ ሂጂ ሲለኝ የምሄድ አልነበርኩም። የፈላው ፊቱ ላይ ደፍቼ እገላግለው ነበር። አገር ሰላም ብዬ ወይንም ሰላም ለምን እንትን ማለት ነው። ለምን በቀን በቃ አልፈልግም። አንተ ምን ማለት ነው አልፈልግም? አንቺ ይኸውልሽ አልፈልግም ያለችው እኮ ሄርሜላ አልወጣ ስላለች ነው። ሙጫ ስለሆነች ነው። እስታክ ሆነችበት። ተጣብቃ ተለያይቻለሁ በቃ እሺ አንዱኑ ስትል ራቅ ብላ በማግስቱ እኔ አልቻልኩም ቀርቤያለሁ፣ እኔ አልቻልኩም ካጠገቤ አትራቅ። ስንቴ ነው ውጪልኝ አላት አብርሃም ሄርሜላን። እስቲ አላላትም ወይ አላላትም ወይ? ወጥታ ግን መልሳ ወጥታ እና እሱን የጠራት መልሶ ቆይ ልንገርሽ፣ ከህይወታቸው ወጣችና ከዛ በኋላ ልጁን ለማየት አራሳለ በጣም ሩታ ጋር ለመታረቅ ፈልጎ ነበር። አብርሽ እንደምናውቀው በስነ ስርዓት ፈልጎ ነበር። ከአንድ ሙለት ሶስት ታስታውሻለሽ? ሆቴል ውስጥ እንኳን እኮ ሩታን ቀጥሮ ሩታ ቤት በእነሱ ተነጋግረው እነ አቤል ዛሬ መርዝ ነው እነሱ ራሳቸው በራሳቸው ላይ የሚገባባቸው ማለት ነው። እነ አቤል ድራማ እናርግ ብለው ሄርሜላን ውስጥ አድርገው ሩታ እንደምትመጣ ስለሚያውቁ በጓሮ ደብቀዋት ሩታ ስትገባ ግን አልጋ ላይ ተያዙ። አንቺ ብትሆኚ ባልሽ እንደዚህ ሲያደርግ ዝም ብለሽ ነበር? ፈታኛ አላውቅም ብለዋል። የሱ ብቻ አይደለም አራስ ቤት ሆና ራሱ ማለት ነው። አራስ ቤት ሆና ራስተኛ ብለው አብርሃም ይሄ ማን ነው አቤልና ማንን ነው ልካ አንቺ ከተቀበልሽው ተቀበዩ፣ አንቺ ካልተቀበልሽው ለአብርሃም ስትል ህይወቷን የምታጠፋ ሄርሜላ አለች። ሄርሙና ህይወቷን ልታጠፋ በረኪና ገዝታለች። ሄርሙላ ህይወቷን ልታጠፋ ገመድ ገዝታለች ብለው ብታይ የኔ ቆንጆ ማማዬ። ከዛ ደግሞ ሄርሙዬ ምን አለች መሰለሽ? እኔ ላንተ ገዛለው፣ እኔ ላንተ ዝቅ ላለው። ኦርቶዶክስ ዝቅ የምትለው ለአምላኳ ብቻ ነው። የኔ ቆንጆ ኦርቶዶክስ ናት እያልሽ በኦርቶዶክስም እንትን አትበይ። ዝቅም ከፍም የምትይው ለፈጠረሽ ለአምላክሽ ነው። ሰምኛለሽ? እንደገና ደግሞ ሩታ አዳምጪኝ። ሩታ ቤት ተከራይታ የወጣችው አይደለም ይሄ ሁሉ አቴንሽን። አዳምጪኝ። አይደለም ይሄ ሁሉ አቴንሽን እርጉዝ ስትሆኚ የኔ እህት እርጉዝ ሆና የባሏ ጠረን አስጠልቷት እናቷ ቤት መጣለች። ሩታ ግን ከአንድም 3 4 ጋለሞቶች ህይወቷ ውስጥ መጥተው ያንን ያለፈች እንደ ጀርባ ቅማል ያሉትን ሴቶች አስወግድ ነው ያለችው። አልፈልግም። አሁንም ብትጠየቅ እንደዛ ነው የምትለው፣ ነገም ብትጠየቅ እንደዛ ነው የምትለው። ትዋጋድ ትሄድላት። ሄርሜላ ትራቅ ከህይወታቸው የእውነት ትውጣ፣ ራሷን ታጥፋ። ቆይ ውጭልኝ ያላት ወጣችላቸው አይደለ? ግን ትጠራው በስርዓት መምራት ወጣችው
ያን ያወጣቸው አንዴ ልክ እርጉዝ አስመስላ ሆዷን አንገፍጥጣ በቡኒ ቲሸርት ቆማ እየዘፈነች መጣችበት። አንዴ ልትሞት ነው ልትታነቅ ነው ተብሎ ሽማግሌ ተላከበት። እንዴ ሩታ ቤት ድረስ እኮ ሄዶ ነው ፊት ለፊት አቁሟቸው ከዚህ በኋላ አልፈልግሽም በእግዚአብሔር ውጭልኝ አላት። ስለ ውጭልኝ ካወራችሁ ማለት ነው ሆኖ ያረጋችሁ መግባት ትገባላችሁ። ሆኖ ያረጋችሁ ነው እንጂ ያልኩሽ ነው እኔ ያንተ ሳሚናሽ የኔ ሄርሜላ የራሷ ጉዳይ ግን በኦርቶዶክስ አታላቂ በፍጹም እሷ ክርስቲያን ልትወክል አይ እራሳችሁ ሄርሜላ ናት። በካሜራ ከንፈር ለከንፈር እየተሳሳሙ ይንጣል። ከንፈር ለከንፈር የኔ ቆንጆ አረጋስኩ አለችው ከካሜራ ጀርባ አድርጋ ነው እኮ በንፋስ አልገባም አይደለም በንፋስ አይደለም ያረጋዛችሁ አድርጋ ድንግልናዋን እንደወሰደች አስወረዳት ሲባል ፌንት የበላሽ ጊዜ አስወረዳት እኮ ተባለ። ይሄን አልሰማሽም እንዴ? ልጄ ያለች ሆስፒታል ተኝታ ስታለቅስ የነበረው ድራማ ነው የውሸቷን ነው። መሲ አስታውሻት ቢሾፍቱ ሄደው ወይን እየጠጡ የሻወር እንትን ጋውን ይሄ ነው ኦርቶዶክስ የሚፈቅድላት። ኧረ በእናትሽ ፍቅረኛዋ ነው የኔ ቆንጆ ንፋስን ማድረግ ነው የሚከለክለው። የኔ ቆንጆ ግንኙነት ሳታረግ ነው ወይ ተረገዘ የተባለው? ሁሉ እያጨበጨበች የምትሸኝለትና የምትቀበልለት እህቱ ታላቅ ነኝ ብላ የምትል እህቱ ገባሽ? ለምን መጣች? ያቺን ክፍተት ጠብቃ ይታረቁ ብላ ወይ ሊያቸው ብላ መራቅ ሲገባት አላማ ስላላት ከመጀመሪያ አንድ ብላ ስትመጣ ሄርሜላ ይሄንን ክፍተት ተጠቅሜ መግባት አለብኝ ማስታረቅማ የለብኝም በቃ ስለምወደው የኔ ማድረግ አለብኝ ብላ ወደርሽም ጠላሽም አቅዳ የመጣችው ቅዷ ነው። አሁን ድረስ እየተሳካላት ያለው። አንቺ ብትሆኚ ታደርጊው ነበር? በዛ ሰዓት አሁን አመጣጧ ነግሬሻለሁ አይደለ? እንዴት ነው እሱ በቃ ሩታ ጥላኝ ሄደ ብሎ እያለቀሰ ነበረ፣ እያዘነ ነበረ። ታሞ ራሱ ተኝቶ ነበር ከቤት አይደለ? ታሞ የተኛው ከዛ በኋላ ነው። እስቲ ማሬ ይቅርታ ተኝ ጋር ነው ራዝም በባቀና ገቡ ሆነች ቀናንድል በቃ እንጂ በድንጋይ ላይ ውሃ ማፍሰስ ነው የሄርሜላን ደጋፊዎች ለማስረዳት በድንጋይ ላይ ውሃ ማፍሰስ ነው። ስለዚህ አንቺ ማጥቃም ያወራው በስርዓት እናውራ ባንስ እንዴ ምንድነው ጠየቀችኝ እየመለስኩላት ወለለችው። በስርዓት እናውራ ለተገናኛ እንቃጠልም እናትዬ ለምን እንቃጠላለን? አብርሃም የሩታ ነው በቃ ለሩታ አንድ ነገር የተገዛ ነገር ከሆነ በቃ የሱ ነው የሚባለው። የሰማንያ የህግ ባሏ የልጇ አባት የኔ ቆንጆ ከሳር አዳም ቺሰኝ የኔ ቆንጆ ሰሚነሽ በህማማቱ ዱባይ ሄዳ ስለጨፈር ተጋቡ ነው ማለት ሰማንያ ያላቸው ማለት አይቻልም። ይችላል ጴንጤ ነው ይችላል ሃይማኖት ነው ማለት